የምትገኙ እንደምን አደራችሁ እንግዶች፣ ዛሬ በጠዋቱ ነው የጋበዝኳችሁ። እጅግ አመሰግናለሁ የዛሬ እንግዶች ስለሆናችሁ። ፕሮፌሰር ሰላምታ አስቀድሜ የመጀመሪያ ጥያቄ ወደ አንተ ላድርገውና ጠቅላይ ሚኒስትሩ ትላንት ባለፈው ሳምንት እንዳደረገው የአማራ ልኡካን ቡድን ጋር ወይም አማራ አገር ሽማግሌዎች ብሎ በቤተ መንግስት አወያይቶ ነበር። ትላንት ደግሞ በተመሳሳይ ይዘት በአፋን ኦሮሞ ከኦሮሚያ የመጡ የኦሮሚያ የተለያዩ ህብረተሰብ ክፍሎች ውይይት አድርጓል እና ብልጽግና የሰላም መንግስት ነው፣ እንደኔ ለኦሮሞ ህዝብ ያገለገለ የለም፣ እኔ ያው ኦሮሞ በመሆኔ አማራ ነው ምናምን እያሉ ያጠቆኛል ምናምን ብሎ በጣም ብዙ ነገሮች ሀተታ ፈጽሟል። አምጧቸውም ብሏል። የኦሮሚያ ክልል ያሉ ታጣቂዎች አምጧቸው፣ እኔ ሰላም ነው የምፈልገው እያለ በተለያዩ መገናኛ ብዙሃን እየወጣ ያለው ኦሮሚያ አካባቢ ያለው ደግሞ ሮይተርስ ይዞት የወጣው ሪፖርት አለ። ከሱ ጋር ማያያዝ የምናነሳቸው ጉዳዮች አሉ። አጠቃላይ የጠቅላይ ሚኒስትሩ ስለ ኦሮሚያ የተናገረውና የኦሮሞ ተወካዮችም እዛው በጣም ብዙ ጉዳዮች ያነሱበታልና አጠቃላይ ይዘቱ እንዴት አየው ፕሮፌሰር? እሺ መልካም ደህና አደራችሁ። እናንተም እንኳን ስለጋበዝክ ነው አመሰግናለሁ። ትክክል ነው። አብዛኛውን ሙሉ ለሙሉ አላየሁትም የጠቅላይ ሚኒስትር ንግግር፣ አልፎ አልፎ የተቆራረጡትንም ያለውን አይቻለሁ። ግን ከኦሮሚያ ከመጡ ተወካዮችም ጋራ ንግግር ያደርጋሉ፣ ምክክር ያደርጋሉ፣ ይወያያሉ በሚባልበት ጊዜ በምን ቋንቋ ይናገራሉ የሚል ግምት ነበረ። ምክንያቱም እሳቸው ኦሮምኛ መናገር ከቻሉ ቆይተዋል እና በመጀመሪያ ምን አጠቃላይ ነገር አየካልክ በኦሮምኛ መናገራቸው የኢትዮጵያ ጠቅላይ ሚኒስትር ሆኖ ብሔራዊ ቋንቋውን ትተው በኦሮምኛ መናገራቸው አስገርሞኛል። ትተው ስለነበር በጣም ረጅም ተናግረው አቁምና በኦሮምኛ መናገራቸው አስገርሞኛል። አልረሱም። በጣም ጥሩ ኦሮምኛ ነው ሲናገሩ የነበረው። ሀሳባቸውን በአግባቡ ሲገልጹ ነው የነበረው። እንደዚሁ ሌላ የፎርም ጉዳይ በአማራም በኦሮሞም ተወካዮች የሚሏቸው እነሱ ተወካዮች ናቸው ብለው የሚሉ በምን በኩል እንደተወከሉ አላውቅም፣ ብቻ ተወካዮች ናቸው የሚሉትን ነው የሚያናግሩት። አማራም ይሁን ኦሮሞ ይሄ ሁሉ ገንዘብ ወጥቶበት አሁን ስለ ይዘቱ ሳይሆን ስለ ውጭ ነው አጠቃላይ የተመለከትኩትን የምናገረው። ይሄ ሁሉ ሰው የሚመጣ በተለይ ከአማራ አውሮፕላን ቲኬት ተከፍሎለት ለሌላውም ትራንስፖርት ከፍሎ ሆቴል ተከፍሎ ወጪ ተደርጎ ነው ይሄ ሁሉ ህዝብ የሚመጣው። እኔ የህዝብ ፖለቲከኛ የሆነ ሰው የህዝብ ጉዳይ የሚገደው ሰው ልክ እንደ ንጉስ እስከ ዙፋን ችሎት ድረስ የሚጠራቸው ሰዎች አሁን እንዲህ አይነት ፖለቲካ በኢትዮጵያ ውስጥ ይኖራል ብዬ ገምቼም አላውቅም። ለምን ፖለቲከኛ ከሆንክና የህዝብ ድምፅን የምትፈልግ ዴሞክራት ከሆንክ ህዝብ ወዳለበት ቦታ ሄደ ህዝብ ባለበት ቦታ አማክረ የህዝብን ችግር በቦታው ላይ አይተህ ለመፍታት ነው የምትሞክረው እንጂ ህዝብን ወደ ቤተ መንግስት ኑልኝና እዩልኝ፣ ዞራችሁ ደግሞ እዩ፣ የቤተ መንግስት አጸዳ ነው ምናምን የሚሉትን ዞራችሁ ደግሞ እዩ የሚለው እሱን ትንሽ ግርታን የሚያመጣ ነው በፎርሙ ደረጃ ካየኸው። ከዛ በተረፈ በኦሮሞ በኩል ባለው ላይ ከኦሮሚያ ተወካዮች ጋር ባደረጉት ላይ በአብዛኛው የተናገሩት ያው ሰላም በብዛት እንዳለ ነው። ኦሮሚያ ፕሬዚደንት የሚናገሩት ያው ይረብሹናል ነው። እነዚህ ረባሾች ናቸው፣ ይረብሹናል። ሰላም አውርደን ልማትን አፋጥነን ኢትዮጵያን ወደ ብልጽግና ማማ እንዳናስፈነጥራት የሚረብሹን አሉ ነው። ጥቃቅን አድርገው ነው የሚናገር። ችግር እንዳላቸው አይደለም፣ ግን አልፎ አልፎ ታያለ። ጠያቂዎች ውስጥም ታያለ። ለምሳሌ ወደ ሻሸመኔ የሚወስደው መንገድ፣ ወደ አሰላ የሚወስደው መንገድ እኮ ጤናማ አይደለም፣ እንደዚህ በቀላሉ አንደርስበትም ብሎ ያለውን የጸጥታ ችግር ይጠይቃሉ። ጠቅላይ ሚኒስትሩ ግን እሱን አይመልሱትም። ተዘጋጅተው የመጡበትን ጉዳይ ብቻ ነው የሚመልሱት እንጂ ለተጠየቀው ጥያቄ መልስ አይሰጡም። ከይዘት ደረጃ መልስ ስለማይሰጡ እንደሚናገሩት እኛ የኦሮሞ ልጆች ነን፣ የኦሮሞ ልጆች ወደ ላይ በሚወጡበት ጊዜ ጭንቅላታቸውን ተመተው ነው የሚወድቁት ብለው እሳቸውም ራሳቸው አሁን እንደ አንድ ሰለባ አድርገው ነው የሚያቀርቡት። ከፍ ስላለን ስለወጣን የሚቀኑ ሰዎች አሉ ነው። እነዛ የሚቀኑት ደግሞ በኦሮሞ ውስጥ ነው ያሉት።
ቅናተኞች እሳቸው ጠቅላይ ሚኒስትር ስለሆኑ የሚቀኑ አሉ። እነሱ ናቸው ወደ ታች የሚጎትቷቸው፣ የሚያጠፏቸው፣ የሚገሏቸው፣ የሚያሳንሷቸው፣ የሚያጠለሿቸው ኦሮሞዎች ናቸው ብለው ኦሮሞን እርስ በእርሱ ያንን ሁሉ ከኦሮሚያ ተሰበሰበ የሚባለውን ደግሞ ይሰድቡታል። ያው ኦሮሞ ነው ኦሮሞን የሚያጠፋው እያሉ ይናገራሉ። እኔ ወጥቻለሁ፣ እኔ እዚህ ደርሻለሁ፣ እኔ የእናንተ መንግስት ነኝ፣ እኔ ከእናንተ አብራክ ነው የወጣሁት፣ ነገር ግን እኔኑ መልሳችሁ ትጎትቱኛላችሁ ወደ ታች ብለው ኃይሌ ፊዳን ሁሉ ጠርተው ኃይሌ ፊዳን ማን ገደለ? ኦሮሞ ነው አይደለም እንዴ? ባሮ ቱምሳን የገደለ ማን ነው? ኦሮሞ አይደለም እንዴ? ብለው በመንግስት የተገደሉትን ኃይሌ ፊዳን ሁሉ በኦሮሞዎች እንደተገደሉ ነው የሚናገሩት። በምን ደረጃ እንደሚናገሩ አላውቅም። ከመረጧቸው ጥያቄዎች ውስጥ ይሄንን ነው የሚናገሩት። ሶስተኛው መንግስታችሁን ጠብቁ ነው። አሁንም እኛ መንግስታችሁን ነን ነው የሚሉት። ስለዚህ መንግስታችሁን ጠብቁ፣ መንግስታችሁን ተንከባከቡ፣ ጥያቄዎቻችሁን ሙሉን አልመለስንም እንመልሳለን። የሰላም ጥያቄ፣ የጸጥታ የደህንነት ጥያቄ ካላችሁ ደግሞ እኛ ሰላም ፈላጊዎች ምን ችግር የለንም። በፖለቲካ ደረጃም እኛ የሰላማዊ ፖለቲካ ከሆነ ይለዋል። የሰላማዊ ፖለቲካ ከሆነ ስልጣን እንኳን እንደቀቁ ቢባሉ ዛሬውኑ ለቀን የምንወጣ ሰዎች ነን። ታያላችሁ ደግሞ ነው ያለው። ይህ ነገር ትሞ ነው ያለው። ታያላችሁ ስልጣንን ለቀን በምርጫችን ስንሸነፍ ለቀን እንወጣለን ነው ያሉት። እና ያለፈውን ምርጫ እንዳላየን ሰዎች በአማርኛም እንደዛ ብለዋል። በነገራችን ላይ ባለፈው ሰምተው ከሆነ በኦሮምኛ ያሉትን ነገር ትሞ ነው ሲናገሩ እና ከኦሮሞ ውስጥ የኦሮሞ ፖለቲካ ፓርቲዎች የሚባሉት በሙሉ እስር ቤት እንደሌሉ አሁን የኦነግ ሰዎች በሙሉ መንግስት ለቋቸው አቃቤ ሕግ አልፈልጋችሁም ብሎ የተለቀቁትን ሰዎች ከመንገድ ላይ የኦሮሚያ መንግስት ሰርቆ እስር ቤት ውስጥ ከቷቸው እያለ የሰላማዊ ፖለቲካ ብለው ይናገራሉ። እና ምንድን ነው የተናገሩት ብሎ አሁን ላጠቃለሁ እና ምንድን ነው የተናገሩት እኚህ ሰውዬ? የብልጽግና ፕሬዚደንት ምን ተናገሩ? ለአገር መሪ ናቸው እና ብለህ ጭብጡን ብትጠይቅ አሁንም ህዝብን በህዝብ ጋር ማጣላት ካልሆነ በስተቀር እንደዚህ እኔ እናንተ እንኳን ሶስታችን እዚህ ሆነን የምንናገርበት እውነትም አገርን የሚጎዳ ለአገር የሚጠቅም ጉዳይ ላይ ነው የተወያዩት የሚለው ነገር እጅግ የሚያቅለሸልሽ ነገር ነው የሚሆነው ከንግግራቸው ተነስተው። ለኛ ግን ምን ታደርጋለህ? ቦታውን ይዘው ስላሉ ለመግደልም ለማሰርም ለማጥፋትም ስልጣኑን ስላላቸው ነው እንጂ የምንናገረው የረባ ነገር ከአፋቸው ይወጣል ብሎ ለመናገር እንኳን በጣም ያስቸግራል። በጣም አመሰግናለሁ ዶክተር ኢታና። አሁን ፕሮፌሰር ነካክቶታል፣ ግን አምጧቸው የሚለው የአገር ሽማግሌዎቹን ልክ ለአማራ ፋኑ ጎንደር ያለውም ይዛችሁ ነው፣ ጎጃም ያለውም ይዛችሁ ነው ምናምን ምን ታደርጋላችሁ ምናምን ሲሉ እንደነበረው የኦሮሚያ አባቶችም እንደዛ ነው ያሏቸው። ሰላም እንፈልጋለን፣ ልጆቻችን ናቸው እነሱም እኮ ምናምን የሚሉ ጥያቄዎችም ተነስቷል። እውነት ነው። አንዳንድ ጥያቄ በጣም ፕሮፌሰር እንዳለው አሰላ ኤርፖርት እንፈልጋለን፣ አሰላ ባቡር ይግባልን የሚሉ ጥያቄዎችን ቢኖርም የልማት ጥያቄ ነው የሚለው አይነት ለማስተጋባት ቢታሰብም መሰረታዊ የሚባሉ የሰላም ጥያቄዎችም ያነሱ የሀገር ሽማግሌዎችም የህብረተሰብ ተወካዮች ሰምተናል። ፕሮፌሰር መራራ ጉዲና ባለፈው ከሪፖርተር ጋር ያደረጉት ቃለመጠይቅ አይተው ከሆነ ዶክተር ኢታና ምን አይተው ይግቡ? የእነዚህ ታጣቂዎች ምን አይተው? እኛ እኮ እዚህ ያለን ኦፌኮ ኦነግ ምናምን ከተማ ውስጥ እኮ ምርጫ ውስጥ አንሳተፍ፣ ሰላም የለን፣ ሀሳባችን አንገልጽ እኮ እስር ቤት ነው ያለ ነው እና እነሱስ ምን አይተው ምን ለውጥ አይተው ይግቡ የሚለው አስተያየት ሰጥተው ነበር ከሪፖርተር ጋር ያደረጉት። እንዲሁ ጨምርበት ፕሮፌሰር ካለው አንጻርም ሌሎችም የጠቅላይ ሚኒስትሩ ከህብረተሰብ ክፍሎች ጋር ያደረጉት ቆይታ ምን ታዘብክ ዶክተር ኢታና? መልካም ስታሊን፣ አመሰግናለሁ። ይሄ ሄዶና አምጧቸው የሚለው ያው እጅ እንዲሰጡ እርዱን ነው። ምንም ሌላ ነገር የለውም። ለድርድር ታንዛኒያ ድረስ ሄዶ ድርድር የበተነው ራሱ ነው። የራሱ መልእክተኞች ናቸው ሄደው ድርድር የበተኑት። ስለዚህ አሁን እርዱን እንዲህ አድርጎ አምጧቸው የሚለው እጅ እንዲሰጡ ነው። ምንም ሌላ ነገር የለም። በጣም የሚገርመው ነገር ግን ከሁለት ቀን በፊት እሱ ከመናገሩ ከሁለት ቀን በፊት ሸኔ አልቆለታል የሚል መግለጫ አውጥተው ነበር። ማንን ነው የሚያመጡት?
አሁን አስቸገሩን የሚለው እኮ ጠፍተዋል ብለው ነበር። የበፊቱን አይደለም የ5 ዓመት ሙሉ ያወሩት ሳይሆን ከሁለት ቀን በፊት መግለጫ አውጥተው ነበር። ጠፍተዋል፣ ጠፍታለች ሸኔ የምትባል በአመራር ደረጃ ራሱ ተመቷል፣ ምኑም የለም የሚል ላይ ደርሰው ነበር። አሁን ደግሞ ሂዱና አምጧቸው እጅ ስጡ ምናምን ነው እንግዲህ እጅ እንዲሰጡ ነው እንጂ ችግር እንዲፈታ አይደለም እሱ። ከዛ ይልቅ ግን በንግርትና በምስል አሁን እሱ አስተካክሎ ቆራርጦ አሳምሮ ያቀረበው ቪዲዮ በንግርትና በምስል ምን ለማስተላለፍ ነው የሚለውን ነው አንድ ሁለት ነገር ተናግሬ ማቆም ፈልገው ምን ፈልገው ነው ማለት ይሄ ከህዝብ ጋር ለመነጋገር እንዳልሆነ ግልጽ ነው። የህዝብን ችግር ለመስማት እንዳልሆነም ግልጽ ነው ይታያል። ነገር ግን ምን ለማድረግ ነው የመጣው የሚለውን እኔ ያየሁትን አንድ ሁለት ነገሮችን ልናገር። አንደኛ መጀመሪያ በይዘቱ ውስጥ በተናገራቸው በምስልም ማንን እዛ ተሰበሰበ ማን ሰበሰበ በምን ቋንቋ ተነገረ አሁን ፕሮፌሰር እስቄል እንዳለው ሁሉንም ነገር ሰብስበ ስትመለከተው የተሰበሰበውም ኦሮሞ ነው የኦሮሞ መንግስት ነው የሚል መልእክት ለማስተላለፍ በድጋሚ ማለት ነው በ5 ዓመት ሙሉ ሲደክሙበት ስጥሩ የነበረው ነገርም ይሄ ነው። አሁንም እየደገሙ ያሉት ምንድነው ስልጣን ላይ ያለው የኦሮሞ መንግስት ነው። እኔ ኦሮሞ ነኝ የሚለውን ራሱ ሳይሆን ሰዎቹ እንዲናገሩ ነው ያደረገው። ነገራችን ላይ ትናንትና እሱ በአፉ ያው እንደታወቀው እሱ ኦሮሞ ነኝ ብሎ እንትን አይልም። ሰው ነው ኦሮሞ ነህ እንዲለው የሚያደርገው። ነገር ግን በይዘቱ ውስጥ እንደገና በድጋሚ የተናገረው ነገር አለ። ኦሮሞ ነኝ የሚል ኦሮሞ ነኝ ግን ኦሮሞ አይደለህም እየተባልኩ ነው የሚለው። ኦሮሞ አይደለሁም ተብያለሁ ካለ አንተ ብለሃል ነው የምለው እኔ ማለት እኔ ዘሩ ምን እንደሆነ አላውቅም፣ ግን አንተ ብለሃል ማለቱ ይቀለኝ። ምክንያቱም ከኦሮሞ መሪዎች ኦሮሞ ነኝ ብሎ ራሱን ለማቅረብ ራሱን ለመግለጽ ማለት ጊዜውን የሚያጠፋ የሚታገል መሪ እስኪ አይታችሁ ታውቃላችሁ? አሁን ፕሮፌሰር መረራ ከቀናት በፊት ተናግረው ነበር። አሁን እንዳልከው ኦሮሞ ነኝ ብሎ ሲናገር ሰምተዋል? ማለት ሲታገል እኔ ኦሮሞ ነኝ ብሎ ለህዝብ ለመግለጽ ሲቸገር አይተዋል? የለም። የትኛውም የኦሮሞ መሪ ሚዲያ ላይ ሲመጣ እኔ ኦሮሞ ነኝ ብሎ ራሱን ለመግለጽ ተቸግሮም አቅም ደግሞም አይናገር። ምክንያቱ አንድና አንድ ነው። አንደኛ ይታወቃል፣ ሁለተኛ ለዚህ ህዝብ ጊዜውን ሰጥቶ ህይወቱን ሰጥቶ እድሜውን ሙሉ ለዚህ ህዝብ ሲታገል እንደተቀመጠ ሁሉም ሰው ነው የሚያውቀው። ስለዚህ ምስክርነት አያስፈልግም። ማለት ይሄ ከሰባተኛ ክፍል ጠፍተው እንጀራ ፍለጋ ሲታትሩ ድንገት ቤተ መንግስት አልገቡ ወይ ደግሞ ድንገት እዛ ላይ ጉባላ ህይወታቸው ለህዝቡ መታገር ኑሯቸው ማንነታቸው ሌላ በይዘቱ ውስጥ አላግባብ ያነሳቸው የኦሮሞ ከኦሮሞ የተወለዱና የኦሮሞ መሪዎች የሆኑ አሉ። በስም የጠራቸው እናንተው ራሳችሁ ናችሁ ያስገደላችሁት የሚል አይነት መልእክት የሰጣቸው እነ ኃይሌ ፊዳን እነ ባሮ ቱምሳን ስማቸውን ጠርቶ ነው ኦሮሞ አይደላችሁም ብላችሁ አጋልጣችሁ አስገደላችሁ የሚል ነገር ነው የተናገረ። አንደኛ እሱ ራሱን ከሰዎቹ ጋር እያስተካከለ ነው ማለት ከነሱ እኩል እኔም ያው ኦሮሞ ነኝ እኔን ግን እንደነሱ ከመጣሳጣችሁ ከምትገሉኝ ወይ ደግሞ ከምታጠፉኝ እኔን ተቀብላችሁ ብትደግፉኝ ይሻላል። አንደኛ ነገር እዚህ ላይ ማለት የምፈልገው ነገር ምንድነው እነ ኃይሌ ፊዳና እነ ባሮ ቱምሳ እሱ ስማቸውን የጠራቸው መሪዎች በአጠቃላይ ቅድም እንዳልኩት የሰፈር ዱርዬዎች አይደሉም፣ ነፍሰ ገዳዮችም አይደሉም። በህዝብ ትከሻ ላይ ተረማምደው ጥቅም ለማግኘት ከሰፈር ወጥተው በአገር ደረጃ ችግር የሆኑ ሰዎች አይደሉም። የህዝብን ችግር ለመፍታት ኑሯቸውን ትተው ህይወታቸውን ጭምር የሰው ሰዎች ናቸው። አንደኛ። ሁለተኛ በእውቀታቸው ህዝባቸውን የጠቀሙ መሰረት የጣሉ ሰዎች ናቸው። አሁን ባሮን ብታየው የኦነግን አደረጃጀት
እና አሰራሩን እንዴት እንደዘረጋው እንዴት ሰዎችን እንደሚያገናኝ እንዴት ሀብትን እንደሚያሰባስብ እንዴት ሰዎችን እንደሚያሰባስብ እና ምን አይነት ሀብት እንደሆነ ያ ሰውዬ ብቻውን ምን አይነት ሀብት እንደሆነ ከመስራቾቹ ከመሪዎቹ ካለምንም ልዩነት የምትሰማው በታሪክ የተመዘገበ ጉዳይ ነው። የሰፈር ዱርዬ አይደለም፣ ነፍሰ ገዳይም አይደለም። ኃይሌ ፊዳን ብትወስድ የአፋን ኦሮሞ ቁቤን ከመቅረጽ ጀምሮ የሶሻሊዝምን ርዕዮተ ዓለም በማስረጽ ጀምሮ ያን አገር መስመር ለማስያዝ ህብረ ብሔራዊነት መሬት እንደይዝ ለማድረግ የታገለ ለህዝቡ የቆመና መጨረሻ ለህይወቱን የሰዋ ሰውዬ ከሰፈር ዱርዬ ጋር የሚተካከሉ ሰዎች አይደለም ለማለት ነው። መሪ ነኝ ብሎ ህዝብን ከህዝብ ጋር የሚያጣላ ሰው አይደሉም እነኚህ ሰዎች። አሁን በይዘትና በምስል ደረጃ እንግዲህ ማስተላለፍ የፈለገው እኔ ኦሮሞ ነኝ፣ ስለዚህ ይሄ መንግስት የኦሮሞ መንግስት ነው ለማለት ነው። ግን ህዝቡ አይደለህም እያለኝ ነው እያለ ያለ አይደለህም እየተባልኩ ነው እሱ ብሏል። እንግዲህ ወደዛ ነው ያልገባም። ነገር ግን ህዝብ ደም መዝኖ ወይ ደግሞ ከዚህ ተወልዳል ከዛ ተወልደሃል ብሎ ይሄንን ሰውዬ ሲያወግዘው ኦሮሚያ ውስጥ ታይቶ ተሰምቶ ማይታወቅ መጀመሪያ ይሄ ሰውዬ ሲመጣ ለመባገዳ ተብሎ እኮ ነው ዘፈን የተያዘ እስከ ቅርብ ጊዜ ድረስ እኮ እንዴ አንሰማችሁም እኮ ነው የተባለው። ተው ይሄ መንገድ ይሄ ሰውዬ አደገኛ ነው ኧረ ተው ስንባል እኮ ተው ነው የተባለው። እኛ ራሳችን የምንቃወም ሰዎች ልጃችን ነው ያለው እንጂ አይደለህም አላለም። አይደለህም አላለም። እንዲህ ከከሌ ተወልደሃል ከዚህ ቦታ መጣል አላለውም። እንኳን ደህና መጣ ያባገዳ ልጅ ነህ ብሎ ነው እንትን ያለው እንጂ ደምህ እንደዚህ ነው ከዛ መጣል ከዚህ መጣል አላለም። እሱ ነው ያለው። ይሄው እሱ ነው በአፉ ያለው እሱ ነው። ህዝቡ አላለም። ህዝቡ ያለው ገለኸኛል፣ ጠላት ሆነህብኛል፣ ኑሮ ከልክልኸኛል፣ ልጆቼን በጅምላ ገለሃል፣ አገር ልታሳጣኝ እየተንቀሳቀስክ ነው። ህዝቡ የኔን የፖለቲካ ዓላማ የሞትኩለትን የኖርኩለትን ህይወት የገበርኩለትን የፖለቲካ ዓላማ በተቃራኒ ቆመ እየገደልከኝ ነው ጠላቴ ነው ያለው። ከዚህ አንፃር እንጂ ደሙን ቆጥሮ አይደለም እየተዋጋው ያለ። ይሄ ደግሞ በተግባር የታየ ዛሬም ህዝቡ እየኖረበት ያለ ጉዳይ ስለሆነ ነው ጠላትነቱ የተረጋገጠው። እሱን በኋላ ማንሳት ይቻላል። ነገር ግን እሱ ተቀባይነት አጥቻለሁ ይሄው ኦሮሞ አይደለም እያላችሁኝ ነው ምለው ጉዳይ ይሄ እሱ እንደሚለው በደም ቆጠራ ሳይሆን እሱ በሰራው ነገር ተመዝነው አንድ ምሳሌ ብቻ ልስጥዚህ እንዴት የህዝቡ ጠላት እንደሆነ እሱ በአፉ ራሱ የተናገረውን ማለት ነው። እኔ እሱን ለመክሰስ ራሱን ከሷል። ምርገባ ቢይማ የምትሉት ነገር ኋላ ቀርነት ነው ኋላ ቀርነት ነው። የኦሮሞ ወጣቶች ህይወታቸውን ሰጥተው ጠመንጃ ተሸክመው ነፍጥ አንስተው እየሞቱለት ያለውን ዓላማ ኋላ ቀርነት ነው። ከዚህ የበለጠ ጠላት የታለ? ህዝቡ የኔ አይደለህም የኔ ጠላት ነህ አንተ አይደለህም ባይለው ነው የሚገርመው። ኋላ ቀሮች ናችሁ እያለ ይሄ ትናንትናም ላለፉት 50-60 ዓመታት ህዝቡ ዋጋ የከፈለለት ዛሬም እየከፈለ ያለበት ለወደፊቱም ይሄ ህዝብ እስካለ ድረስ የሚሸረሸር ነገር አይመስለኝም። አንደኛው በይዘትና በምስል ሊያስተላልፍ የፈለገው ይሄ ጉዳይ ነው። በኦሮሞ ውስጥ በተመለከተ ማለት ወደ ውጪም እየላከ ያለው መልእክት ይሄ ነው። የምትከጅሉኝ ከሆነ አሁን እየሞከራችሁ እንዳለ እኔን ለመዋጋት ቆርጣችሁ ወደፊት የምትሄዱ ከሆነ ጠላትነታችሁ ከኔ ጋር ብቻ ሳይሆን ከኦሮሞ ህዝብ ጋርም ነው የሚለው ይሄንን እየተናገረ ነው። ይሄንን እያስተላለፈ ይሄን ለመጀመሪያ ጊዜ አይደለም። በጣም የሚገርመው ነገር ግን እዛው ደግሞ ኦሮሞን ደግሞ ከፋፍሎ እርስ በራስ ሲያጋጭና ሲያላትም ባለፈው ጎጃሜና ጎንደሬ እርስ በራሱ ጠላት ነው ብሎ አደባባይ ሳያፍር ማለት ሲናገር የከረመ ሰውዬ ኦሮሞን እንደዚህ ማጋጨት የጀመረው ገና ስልጣን ላይ ሲመጣ 2018 ህዝብ ሲያጨበጭብለት የነበረ ጊዜ ነው የጀመረው። እኔ ከጅማ ተወልጄ
ወለጋ ብሄድ እገደላለሁ እዛ ኦሮሞ ይጫረሳል ያለው ጊዜ ማለት አሁንም ያለው ነገር አለ። እንዲህ አይነት ቦታ ለሰላማችሁ እየሰራችሁ ነው። ስለዚህ ተስማምተን እየሰራን ነው። እንደዚህ አይነት ቦታ ግን ጸር ሆነውብኛል። አንደኛው የኔ ዘመድ ነው፣ አንደኛው ደግሞ የኔ ጠላት ነው። በተቃራኒ ማለት ነው። እኔ ኦሮሞ ነኝ እያለ በተቃራኒ ደግሞ ይህንን ይናገራል። ስለዚህ በንግርትም በምስልም ለማስተላለፍ የፈለገው አንዱ ነው። የመጨረሻው እኔ የታዘብኩት ነገር ቤቱ ድረስ ህዝቡን ሲልክ አሁን ነቀምቴ ላይ አዳማ ላይ ባለፈው ሰዎቹን ልኮ ከአንተ ጋር ተነጋግረን ነበር። ሲልክ የተናገሩት በአማርኛ ነው የተናገሩት። ይሄ አደገኛ እንቅስቃሴ እንደሆነ እዛን ጊዜ ተነጋግረን ነበር። አሁን ደግሞ ቤተ መንግስት ይኸው እኔ አይደለሁም እኔ ሁሉ ጊዜ በአፋን ኦሮሞ ነው መናገር የምፈልገው። ይሄ ሰውዬ በነገራችን ላይ አፋን ኦሮሞ ራሱ ተሻሽሏል። አሁን 2018 ላይ ለማ መገርሳ ሲልከው ከአማርኛ ምንም ልዩነት የሌለው አፋን ኦሮሞ ነው የተናገረው። ያው ወረቀት ይዞ እየተንተባተበ በመከራ ማለት በመከራ አሁን ምንም አይልም። ይሄ ካድሬዎቹንም ለማሰማራት ቃላትን እየፈላለገ እየታገለ ስለሆነ ምንም አይልም። አሁን እንትን እያለ ነው። ነገር ግን እኔ በአፋን ኦሮሞ ነው የምናገረው የኦሮሞ መንግስት ነኝ ለማለት ለማስረጽ ይሄንን ሐሳብ የተናገረው ይሄ ለኦሮሞ ግን በተጨባጭ ባለፈው 5 ዓመታት ውስጥ የታየው ይሄንን ብቻ ተናግረው ያቆም በተጨባጭ ባለፈው 5 ዓመታት የታየው አብይ አህመድ በመንግስት ደረጃ አይደለም፣ በፓርቲ ደረጃ አይደለም፣ በግል በጣም የጠለቀ ቂምና ጥላቻ ነው ያለው በዚህ ህዝብ ላይ ጥልቅ የሆነ የግል ማለት ነው። ይሄ እንደ መንግስት የምታደርገው ትግል ወይ ደግሞ እንደ ፓርቲ የምታደርገው ተደራጅተህ የምትታገላለህ በግሉ ይሄንን ህዝብ በጥልቀት እንደሚጠላና ሊበቀል እንደሚፈልግ እየተንቀሳቀሰና የሰራ ሰው። በጣም አመሰግናለሁ ዶክተር። በጣም ጥሩ ጊዜ ወደ ላይ እድል ከሰጠኸኝ አሁን ተናረሳው አንድ ሰላምና ሰላም እሺ ሌሎች የማያውቁ ሰዎች እንዲያውቁት ይታራ ባነሳው ላይ ሂዱና አምጡ ነው አሁን ያለው። ህዝቡን ሂዱና አምጧቸውና አስቀምጡና እዩ ነው ያለው። ግን ይሄ ነገር ታሪክ እንዳለው ማወቅ ጥሩ ነው ብዬ አስባለሁ። አንደኛ ከቄሮ አብዮት በኋላ አስመራ ላይ የአስመራ ስምምነት የሚባል ያልተፈረመ ነገር ግን የተነጋገሩበት ተደርጎ ነው የኦሮሞ ነፃነት ግንባር ወደ ኦኤልኤም በዚህ የኦሮሞ ነፃነት ሰራዊትም በዲዲአር ወደ መንግስትም ወደ ፖሊስም ወደ ሲቪል እንዲቀላቀሉ አስቦ ነበር። ነገር ግን ከአስመራ ተመልሰው አዲስ አበባ የገቡ ዕለት ነው ነገር የተጀመረው። አሁን ወደዛ ብዙ አልሄድም፣ ግን ለስምምነት ሰላም ለማውረድ ከሆነ አንድ የመጀመሪያ ያደርገዋል። ያንን ግን ያፈረሰው የኢትዮጵያ መንግስት ነው። ሁለተኛ በመስከረም ወር በ2018 የኦሮሚያ መንግስት ሽማግሌዎችን ወደ ምዕራብ ኦሮሚያ ወደ ደምቢዶሎ ከኦሮሞ ነፃነት ሰራዊት መሪ ከጃልመሮ ጋር ለመገናኘት ተልከው ነበር። እሱንም ዝርዝሩ ሳይሄድ ቀኑን ብቻ ነው ለመናገር የፈለኩት። በዛን ጊዜ ተነጋግረው ከዛ የተመለሱ ሽማግሌዎች ምንም እንኳን የኦሮሚያ መንግስት ያን ጊዜ አድማሱ ዳምጦ አፈቀላጤ ነበረ ሊጨርሷቸው ሲሉ ደርሰን አመጣናቸው ሲል ከ21 ሽማግሌዎች ውስጥ 9ኙ እምቢ ብለው ቀርተው እስከ ጃልመሮ ሄደው የሰላም ሀሳብ አቅርበው ነበር። ይሄን የሰላም ሀሳብ ነው ወረቀቱን አለኝ። ያንንም ያልተቀበለው መንግስት ነው። ራሱ ሽማግሌዎችን ልቆ የሽማግሌዎቹን ሬኮሜንዴሽን ያልተቀበለው በሰፕቴምበር 2018 የኢትዮጵያ ኦሮሚያ መንግስትና የኢትዮጵያ መንግስት ነው። በኖቬምበር በህዳር 2018 ጀዋር መሐመድ እና በቀለ ገርባ ወደ ምዕራብ ኢትዮጵያ ወደ ወለጋ ዞረው ህዝብን አነጋግረው ከዛ ተመልሰው ለኢትዮጵያ መከላከያ እና ለኦሮሚያ መንግስት ሀሳብ አቅርበው የሀሳባቸው ተቀባይነት አግኝቶ ስራ ላይ እናውላለን ተብሎ የቀረበውን ነገር መከላከያውና የኦሮሚያ መንግስት የቀረበውና የተቀበለውን ነገር ስራ ላይ ያላዋለው የኢትዮጵያ መንግስት ነው። አራተኛ ጃንዋሪ 2019 አባገዳዎች እና ሀደ ሲቄዎች ተሰብስበው ሁሉ በሚያውቀው ያን ጊዜ የነበረው አባገዳ የነሰንበቱ ተነስተው አሁን
ጠቅላይ ሚኒስትሩ ጋር ተነጋግሬያለሁ፣ ሰላምን ይፈልጋሉ ብሎ ግልጽ በሆነ መንገድ የተገናኙበትና 71 ሰዎች ያሉበትን ቴክኒክ ኮሚቴ አቋቁመው ስራ ላይ ለማዋል ቢሞክሩ ያንን ያጠፋው ይሄ መንግስት ነው። አምስተኛ በሜይ 29 2019 ኦኤልኤፍ እና የኦሮሚያ መንግስት አብረው ቁጭ ብለው ተነጋግረው የመከላከያን ተጨምሮበት ተስማሙ ተብሎ እጅ ተቀባብተው እጃቸውን አንድ ላይ ከፍ አድርገው ተስማምተናል ከእንግዲህ ሰላም ነው ብሎ ካሉ በኋላ ይሄን ስራ ላይ እንዳይውል አንድም ቀን ስራ ላይ እንዳይውል ያደረገው የኦሮሚያ እና የፌዴራሉ መንግስት ነው። ከዛ በኋላ ሄሊኮፕተር ጨምሮ ኢንተርኔቱን አጥፍቶ ኤሌክትሪኩን አጥፍቶ ጦርነት ላይ የገባው የኢትዮጵያ መንግስት ነው። እነዚህ ሁሉ 5 ስምምነቶች እንዲሉ አሁን መጨረሻ ላይ ታንዛኒያ ላይ የተደረገውም ደግሞ ተስማምተው የአገር መከላከያ ተወካዮች እና የኦኤልኤ ተወካዮች ተስማምተው እያሉ መጨረሻ ላይ ደርሶ ያጠፋው እንዲበተን ያደረገው ከጠቅላይ ሚኒስትሩ ቢሮ የመጣው መልእክተኛ ነው ያጠፋው። አሁን ይህን ሁሉ እያወቅን 7 ከነቀኑ የነገርኳቸው ስምምነቶችን ያፈረሰ አሳጥሬ ለመናገር ነው የፈለኩት። አሁን ደግሞ አምጡ ሄዱ አምጧቸው ማለት ምን ማለት ነው? ይሄ ሁሉ የተደረገ ይሄ ሁሉ ስምምነት ፈርሶ እያለ አሁን ደግሞ ሄዳችሁ አምጡ ማለቱ ምን ማለት ነው? ይህንን ፍረዱ። የሚሰሙ ሰዎች ይህንን የምታውቁ እነዚህ ሁሉ ስምምነቶች አሉ። ይህን ሁሉ ያፈረሰው መንግስት ነው፣ ኦኤልኤ አይደለም። ኦኤልኤማ እስከ ታንዛኒያ ድረስ ልኳል። አሁን ደግሞ አምጡ። ለምን አፈረስከው? ባለፈው ሰላምን የምትፈልገው ከሆነ ያለፈውን ጊዜ ለምንድን ነው መልእክተኛውን ሬድዋን ሁሴን የሚባለው ለምን አፈረስከው? እኛ እኮ እናውቃለን፣ ማን ምን እንዳደረገ እናውቃለን፣ መረጃ ይደርሰናል። ስለዚህ ይሄ መንግስት የሚናገረውን ነገር እዛ የነበሩት ሰዎች እንኳን ሊያምኑት የሚችሉት አይደለም። ሁለተኛ አሁን ትክክል ነው ያለው ትክክል ነው። ይሄ ኦሮሞ ነኝ ወደ ማለት እና ድጋፋቸውን ስጡኝ ወደ ማለት ደግሞ ለመመለስ ፈልጓል። የታወቀ ነገር ነው። ትክክል ነው። ኋላ ቀር ነው ብለዋል። እነዛን ጥያቄዎች ልክ ነው። ለኦሮሞ ህዝብ መብትህን ራስህን ማስተዳደር ኋላ ቀር ነው ብሎ ነው ኦሮሞ ህዝብ የነገረው። ልክ ነው። እንኳን ማነሳው ይታራል። ነገር ግን እዛ ላይ ያለው እኮ የምን አባብዩማ ነው የምትጠይቁት? ለምን ራስ መናደር እኔ አለሁ አይደለም ወይ ነው እሱ። እኔ እዚህ ተቀምጬ እኔ እዚህ እያለሁ እያያችሁ እኔ የእናንተ ተወካይ ኢትዮጵያን እየቀጠቀጥኩላችሁ እያለሁ ኢትዮጵያን እየገዛሁላችሁ እያለሁ አሁንም ይሄንን ጥያቄ የምትጠይቁ ኋላ ቀሮች ናችሁ። እኔ ነኝ መልሳችሁ፣ እኔ ነኝ የማሸጋግራችሁ እንዳለ መልሳችሁ እኔ ነኝ። አታዩኝም እንደ ወደ ላይ ወጣውን ለማሳነስ ለምን ተፈለጋችሁ ነው ቢለው። ይሄ ሌሎች ኢትዮጵያ ህዝቦች ይግባችሁ። ኦሮሞ ሌላውን ለመቀጥቀጥ ሌላውን ለማሳደር ጥያቄ አቅርባ አቅም ያ ጥያቄ ቀርባ አቅም ጨርሰው ራሴን በራሴ ላስተዳድር ብሎ የእኩልነት እና የፍትህ ጥያቄ እንጂ የኦሮሞ ህዝብ ጥያቄ ከኛ የወጣ ሰው ኢትዮጵያን ይቀጥቅጥልን፣ ኢትዮጵያን ላይ ዳሚኔት ያደርግልን የሚል ጥያቄ አልነበረም። ስለዚህ እዛ ላይ ማማ ላይ ቁጭ ብሎ ለኦሮሞ ህዝብ የሚነግረው ወደኋላ ቀርቷል ብሎ የሚናገረው እንዲህ አይነት ጥያቄ ኖሮን አያውቅም። ይህንን ሌሎችም የኢትዮጵያ ብሔር ብሔረሰቦች ይግባ። የኦሮሞ ህዝብ እንደዚህ አይነት ጥያቄ ኖሮን አያውቅም። የኢትዮጵያ ጠቅላይ ሚኒስትር የመሆን ጥያቄ ኖሮን አያውቅም። ራሳችንን እናስተዳደር የሚል ጥያቄ እንጂ ራሳችን በራሳችን እናስተዳደር፣ ሀገሪቷን ደግሞ አብረን እናስተዳደር የሚል ጥያቄ እንጂ ከኛ የወጣ ሰው ይዟልና ከኛ የወጣ ሰው ጠቅላይ ሚኒስትር ሆኗልና የኢትዮጵያ መሪ ሆኗልና ሞተንም ታርደንም ምንም ብለን እሱን እንይዛለን የሚለው ኦሮሞ ውስጥ ያሉትም ይህንን መንግስት መናገርም አይገባቸውም የሚሉትም ይህንን ሊረዱት ይገባል። ኦሮሞ ይህንን ጥያቄ ጠይቆ አያውቅም። ጠቅላይ ሚኒስትር ማንም መሆን ይችላል። ኦሮሚያ ላይ ግን ራሳችን እናስተዳድር ሁሉም ላስን የሚል ጥያቄ እንጂ አቅርበን አናውቅም። ስለዚህ ወደኋላ ቀራችሁ የሚል ስድብ ወደኋላ ቀርቷል። ይሄ ጥያቄያችሁ እኔ ተመልሻለሁ እኔ መልስያችሁ ነው የሚለው ስድብ የኦሮሞ ህዝብ ሊሰማው አይገባም። ሌሎችም የኢትዮጵያ ብሔር ብሔረሰቦች ሊሰሙት አይገባም። ይችን ለመጨመር ነው። በጣም አመሰግናለሁ። ወደ አንተ መለሳለሁ። ፕሮፌሰር ወደ ሮይተርሱ ያጋለጠው የኦሮሚያ ገዳይ ቡድን ዶክተር ኢታና እንዲሁ አንድ ጉዳይ ሀሳብ መጥቶልኝ ነው። የአማራ ክልል ባለፈው ውይይት ሲያደርግ ከአማራ ክልል ጋር
አማራ እንዳሁኑ እንደኔ ዘመን ተጠቅሞ አያውቅም። ስልጣን እንደ ባለፉት 30 ዓመታት አሁን ካለው ጋር ሲነጻጸር በፍጹም አይገናኝም። አሁን ከምክትል ጠቅላይ ሚኒስትሩ ጀምሮ በርካታ ወደ 35% 38% የኢትዮጵያ ስልጣን በአማራ ነው ያለው። አማራ በኔ ዘመን የተጠቀመው ብሎ ባለፈው ተናግሯል ቃል በቃል እኛም ተጠቅመንበታል ሚዲያ ላይ። አሁን ደግሞ የኦሮሚያ ተወካዮች ጋር ሲነጋገር ደግሞ ኦሮሞ በዚህ ዘመን ነው በኔ ዘመን ነው እየተጠቀመ ያለው እኔን ደግፉኝ ብሎ አሁን ሀረሪ ጋር እርግጠኛ ነኝ ወደ ሀረሪ ሲሄድም እንደዛ ማለቱ አይቀርም። ቤንሻንጉል ሲሄድም እንደዛ ማለቱ አይቀርም። እንዴት ነው ይሄ ነገር እንደዚህ እያሉ እንደ በከረሜላ ህፃን ልጅ እያባበሉ አገር መምራት ይቻላል? የሁለት የአማራና የኦሮሚያ የሰሞኑ ንግግር ብቻ ምን ያመላክታል? ፕሮፌሰር ዶክተር ኤታና እንዲሁ አስተያየት ስጥበት እስኪ ወደ ፕሮፌሰር ከመሄድ በፊት። በጣም ጥሩ። በአጭሩ ማለት ነው አሁን ከአማራም ክልል አምጥተው ሰዎችን ከኦሮሚያም ክልል ማንም ይሁኑ እንዴትም ይመረጡ አምጥተው መናገሩ ብርታትን አይደለም የሚያሳየው። ደስፐሬት በጣም እንደተቸገረና ሚይዘው ነገር እየጠፋበት እንደሆነ ነው የሚያሳየው። ይህንን የምለው የሱ አገዛዝ ደክሞታል ደካማ ነው ለማለት አለ። ይኸው በየሄደበት ቦታ እየገደለ ነው፣ ትልቅ ችግር እየፈጠረ ነው ህዝቡ ላይ አማራ ክልልም ኦሮሚያ ክልልም። እሱን ለማለት አይደለም። ወደ ውጪም ስትመለከት ደግሞ ከውጪም ያሉ አካላት መፍትሄ እየጠፋቸው ነው። ስለዚህ ማለት ይሄ ወድቆ አልወደቀም፣ ወደ ውድቀትም እየሄደ አይደለም። ነገር ግን አገሪቷ ምጥ ውስጥ ገብታለች። የኢኮኖሚ ምጥ አለ፣ የፖለቲካ ምጥ አለ። ህዝብ ታይቶ በማይታወቅ ደረጃ መከራ ውስጥ ገብተዋል እና የአማራን ክልል ጠርቶ አሁን የተጠቀማችሁት በኔ ዘመን ነው ሲል አሁን ህዝቡ ከተጠቀመ እኮ ህዝቡ ነው የሚናገረው የሚነግረው እንጂ አንተ ልትተርክለት አይገባም እኮ። እኔ የተጠቀምኩትን ነገር አንተ ልትነግረኝ አይገባም። ምኑን ነው የምትተርክልኝ? እኔ የማውቀውን ነገር የቱ ጋር ነው የምትነግረኝ? ማለት የአማራን እናቶች ከቤት አውጥቶ የገደለ ሰውዬ፣ ወጣቶችን ከቤት አውጥቶ አውጥቶ የሚረሽነውን ሰውዬ፣ ትምህርት ቤትን በድሮን የሚመታ ሰውዬ የትኛውን ጥቅም ነው የሚነግረው? ህዝቡን ሰብስበው እየተናገረ ያለው ግን እዛም እዚህም አንድ ነው። ሰከንድ ሳይሞላ ባለፈው ተጠቅማችኋል፣ እኛ ሰላም እንፈልጋለን፣ ካሳ ምንም ቢሆን ከፍለን አሁንም ሰላም ማውረድ ነው የምንፈልገው፣ እኔ ችግር የለብኝም፣ ሂዱና አምጡና እንታረቅ፣ ካሳም ቢሆን እንከፍላለን ብሎ ሰከንድ ሳይሆን የተናገረው ነገር እንደዚህ ካልሆነ አማራ ይጎዳል እያለ ሰከንድ ሳይሆን ማለት የጠራው አንደኛ ለዛቻ ሰዎቹን የሰበሰባቸውን ሰዎች ሳይሆን ህዝቡን ለማስፈራራት እያደረገ ያለ። ይህ መቼ አያችሁትና ነው? ግድያ መቼ አያችሁትና? መቼ ተነካና ነው? እጨርሳችኋለሁ እፈጃችኋለሁ እያለ እኮ ነው። ህዝቡን ራሱ ይጎዳል የሚለው እኮ እፈጃችኋለሁ እያለ እጅ የማታሰጡ ከሆነ እየደበቃችሁ ያላችሁት እናንተ ራሳችሁ ነው ብሎ እዛው እኮ ተናግሯል። እየደበቃችሁ ያላችሁ እናንተ ራሳችሁ ናችሁ። እኛ መግጠም አላቃተንም፣ እናንተ ናችሁ እየደበቃችሁ ያላችሁት። እፈጃችኋለሁ፣ እነኚህ ሰዎች አጋልጣችሁ አምጡ፣ እጅ እንዲሰጡ አድርጉ፣ ካልሆነ ትፈጃላችሁ፣ አንድ ላይ ፈጃችኋለሁ እያለ ይሄንን ነው ማስተላለፍ የፈለገው እንጂ አሁን ስለ ልማት ሲያወራ፣ ስለ ጎርጎራ ሲያወራ፣ ስለ ጎጃም እና ስለ ጎንደር ሲያወራ ስለ ልማት አይደለም እሱ እየተናገረ ያለ። እስካሁን ድረስ አልፌም ቢሆን ጥቂት ሰዎችን እንደገደልኩ ይታወቃል። እየዞርኩ ከቤት እያወጣው በጣት የሚቆጠሩ ወይ ደግሞ በዶዘንስ የሚቆጠሩ በደርዘኖች የሚቆጠሩ ሰዎችን ሰላማዊ ሰዎችን መግደሌ መረሸኔ ይታወቃል። ይሄ ግን ግድያ እንዳይመስላችሁ። ልክ ኦርቶዶክስ ጋር ግጭት ውስጥ ሲገባ፣ ኮንፍሮንቴሽን ውስጥ ሲገባ ደርግን እያደነቃችሁ እኛ የበለጠውን እንዳናስደነቃችሁ ተጠንቀቁ እንዳለ ጊዜ ማለት ነው። ግድያ የሚባል ነገር እቺ ሀገር አላየችም። የኛ በመቶ እጥፍ ነው የሚበልጠው ነው የሚያለው። በጣም አደገኛ ሰውዬ ነው። በጣም አደገኛ አነጋገርም ነው እና እፈጃችኋለሁ የደርግ ቀይ ሽብር ምናምን እያላችሁ
የኛ በመቶ እጥፍ ነው የሚበልጠው፣ ተጠንቀቁ እንፈጃቸዋለን እያለ ለኦሮሞም እየተናገረ ያለው ይሄ ባለፈው 5 ዓመት አዎ ተጎድቻለሁ እንዲህ እያላችሁ ነው፣ ሰላም ጠፍቷል እያላችሁ ነው። አሁንም ደግሞ ቢሆን ሄዱና አምጡና እጅ እንዲሰጡ አድርጉ፣ ካልሆነ ግን እፈጃቸዋለሁ። ስለዚህ አንደኛ እየላከ ያለው መልእክት ማስፈራሪያና ዛቻ፣ አንደኛ ዋና እየላከ ያለው መልእክት። ሁለተኛ ደግሞ ለማደናገርም ቢሆን እኔ ነኝ የሰላም ሰው፣ እኔ ነኝ ለሰላም የቆምኩት፣ እኔ ሽምግልና ተብሎ ድርድር ተብሎ እምቢ ብዬ አላውቅም የሚል ሰውዬ ነው። እንግዲህ ምንም ነገር ካለ ምንም ሀፍረት ማለት ይሄንን ፕሮፌሰር መረራ ባለፈው ስለተናገረ እኔ መናገሩንም ማለት ምን አይተው ነው የሚመጡት አለ ፕሮፌሰር እንዴ። ሌላው ነገር ይቅር፣ አሁን ተው የወራነ ብልስማ ኦሮሞን የፋኖን ተው። እኔ ስራዬ ያንተን ወንበር መጠበቅ ነው፣ ወንበር አንተ ስር መያዝ ነው ያለው እኮ ከፍንፍኔ ሸሽቶ ኬንያ ናይሮቢ ነው የሚኖር፣ ይገለኛል። ሌላውን ተው፣ አንተን እደግፋለሁ የኔ ስራ አንተን መደገፍ ነው ብሎ እዛ ፓርቲ ውስጥ የደከመ የኖረ ከህዝቡ ጋር የተጣላ ካለምንም ሀፍረት ፍጅትን ከሱ ጋር ሲያካሂድ የነበረ ልጅ እኮ ስለኔ ለምን ትናገራለህ ተብሎ ተወርውሮ እኮ አሁን እስር ቤቱ የት እንዳለም አይታወቅ። ሌላውን ተው፣ ከሱ ውጪ ያለውን ተው። እሱ ውስጥ ከስንት ጊዜ በኋላ ያለ መከሰስ መብት አንስተናል አለ። ከስንት እስር በኋላ የት እንዳለ ማይታወቅ 2 ወር ካሰረ በኋላ በምን ሁኔታ ውስጥ እንዳለ አይታወቅ። በምን ሁኔታ ውስጥ እንዳለ አይታወቅ። እዛ ፓርቲ ውስጥ ጥያቄን የሚጠይቁ ሰዎችን የማይታገስ እብሪተኛ ነፍሰ ገዳይ የሆነ የመጨረሻ ሰብስቦ ሰውን መፍጀት የሚፈልግ ሰውዬ ነው እንግዲህ አሁን ወጥቶ እኔ የሰላም ሰው ነኝ የሚል። ስለዚህ እየተናገረ ያለው ሁለቱም ቦታ እየተናገረ ያለው አንደኛ ማስፈራሪያ ነው፣ ሁለተኛ አማራ ጋር ኦሮሞ ጋር እንደተናገረው እርስ በራሳችሁ አጫርሳችኋለሁ እያለ ብርሃኑ የተናገረውን ነገር እዚህ ጋር ተናግሬ ላቀው። ይሄ መንግስት የሚወድቅ ከሆነ ምን እናደርጋለን አለ ብርሃኑ። እንዋጋለን ማለት ስልጣን ላይ ያለው የኦሮሞ መንግስት ነው። እሱን እንደምንም ብላችሁ ተንጠራርታችሁ እንደምንም ተጋድሳችሁ ይሄንን የምጥሉ ከሆነ እኛ ወደ ጦርነት ነው የምንገባው። ማን እያለ ነው? ኦሮሞ ማለቱ ኦሮሞ ህዝብ ማንን እያለ መሰለ? አማራን እያለ በቀጥታ እንደዚህ አይነት ሀፍረተ ቢስ የሆኑ ወራዳ ሰዎች እቺ አገር ውስጥ እኔ መቼ በታሪክ ውስጥ ታይተው እንደሚያውቁ አላስታውስም። ማለት ህዝብን በግልጽ እኔ ስልጣን ላይ ካልሆንኩኝ የኔን ዘር ሰብስቤ አምጥቼ ከናንተ ጋር አጣላለሁ፣ እርስ በራሳችሁ እያባላው እጨርሳችኋለሁ፣ ከገጽ ምድር ትጠፋላችሁ ብሎ በግልጽ የሚናገር በሚዲያ ሳያፍር የሚናገር የወታደር አዛዥና የአስፈጻሚ አካል እኔ ለመጀመሪያ ጊዜ ነው ማየት እና እየተናገረ ያለው መልእክት ይሄ ነው ልል ነው። በጣም አመሰግናለሁ ዶክተር ፕሮፌሰር። ወደ የትላንቱ ትልቅ ዜና ዛሬም ትላንትም ትልቅ ዜና የሆነው የኮሬ ነገኛ የሚባል የብልጽግና ያቋቋሙ በኦሮሚያ ገዳይ ቡድን አጋልጧል። ሮይተርስ በጣም ትልቅ ሽፋን ያገኘ ይመስለኛል። በኦሮሚያ ደግሞ በተለይ በአፋር ኦሮሞ በደንብ ቢተነተንና የኦሮሞ ህዝብ ቢሰማው ብዬ ነው የማስበው። እንዲሁም በአማርኛ ለሚከታተሉ ተመልካቾች ኮሬ ነገኛ ተብሎ በመንግስት መዋቅር የተሰራ በኦሮሚያ የተቋቋመ ገዳይ ቡድን አጋልጧልና እዛ ውስጥ የተነሱ በጣም አንኳር ጉዳዮች ኢትዮጵያውያን በተለይ የአማርኛ ኦዲየንስ ኦሮሚያን በአማርኛ የሚከታተሉ ተመልካቾችም ማወቅ አለባቸው የምትላቸው በጣም አንኳር ጉዳዮች ሮይተርስ ያነሳቸው። ስለዚህ ኮሬ ነገኛ የሚባለው ገዳይ ቡድን እና ከመንግስት ጋር ያለው ቁርኝት ምን ይመስላል ፕሮፌሰር? አዎ ሰው ሁሉ ሊያነበው የሚገባ ነው። ሮይተርስ ነው የጻፈው። መጀመሪያ ላይ ይሄ ነገር መታመን አለበት ወይ?
አሁን ጫና ምንም በዚህ በማስረጃ መደገፍ አለብህ የሚል ነገር ለተማሪዎችም ስንነግር ነው የምንለው። የምትለውን ነገር ሁሉ ማስረጃ መደገፍ አለብህ። ያ ነው ተአማኒነቱን ሊጨምረው ወይም ሊቀንሰው የሚችል። በባዶ ሜዳ ተጽፎ ቢሆን ኖሮ ይሄ ስለ ኮሬ ነገኛ የሚባለው ነገር ዝም ብሎ ባዶ ሜዳ ማስረጃ ተጽፎ ከሆነ ዋጋ የለውም ልትለው ትችላለህ። ነገር ግን የጻፈችው ጁሊያ ፕራቫቺኒ ገና ከመጀመሪያው ተአማኒነቱ እንዲጨምር፣ ምክንያቱም ይሄ ትልቅ ክስ ነው። ክስም ብሎ እንደ ኢንዳይትመንት ነው የሚቀርበው። እኛ ለምናውቀው ስለዚህ ጉዳይ ስናውቀው ስለነበረው ብዙ አዲስ አይደለም። ነገር ግን አቀራረቡ ላይ በቅቱ ላይ የወጣው ነገር ነው ዋና ታዋቂ ያለበት። አንደኛ 30 የፌዴራል መንግስትና የፌዴራል መንግስት ባለስልጣናትን፣ ዳኞችን፣ ባለ የህግ ሰዎችን፣ ሌሎችም አዋቂዎችን 30 የሚሆኑ ጠይቄያለሁ፣ ኢንተርቪው አድርጌያለሁ ነው። ከዚህ ውስጥ 5ቶቹ የኦሮሚያ መንግስት ውስጥ ያገለገሉ አሁንም እያገለገሉ ያሉ፣ አንዳንዶቹ ስማቸውን ለመናገር የፈለጉ፣ አንዳንዶቹ ደግሞ ስማቸው እንዲደበቅ ነገር ግን ከውስጥ ሆነው ይሄንን ነገር በአግባቡ እንደሚያውቁ ነው የተናገሩት። ይናገሩ ከተባለ የኦሮሚያ መንግስት ባለስልጣናት ከነበሩት ውስጥ ሚልኬሳ ገመቹ የተባለ ድሮ የማዕከላዊ ኮሚቴ አባል እና የከፍተኛ ባለስልጣን የነበረ አውቃለሁ፣ መቼ እንደተነገረ፣ መቼ እንደተሰራ፣ እንዴት እንደተሰራ ሁሉ አውቃለሁ ብሎ የሰጠውን ነው። ከዚህ ውጭም የኢትዮጵያ ሰብአዊ መብት ኮሚሽን ይሄ ነገር ትክክል እንደሆነ አረጋግጧል፣ ደግፏል ማለት ነው። እንዲሁም የእሷ ትራይባል ማስከር ብላ ያለችው የአባገዳዎች በፈንታሌ የተገደሉ አባገዳዎች፣ የከረዩ አባገዳዎችን እሱን ነው ዋና አድርጋ የጻፈችው። እሱን ራሱን የኦሮሚያ መንግስት ራሱ አጥንቶ በዛ ጥናት ውስጥ የተካተተ ድምፁን ቃሉን የሰጠ የኦሮሚያ ምክትል ፕሬዚደንት የሚባል ስሙ አወሉ አብዲ ነው የተጻፈው። እሱ ራሱ ሲሳተፍበት እንደነበረ፣ በዛን ቀን እዛ እንደነበረ የአይን እማኝ እንደሆነ እና ከዛ በኋላ ግን በቴሌፎን ይሄንን ነገር ታወቀም አልታወቀም የገደሉት የኦሮሞ ነፃነት ሰራዊት አባል እነሱ ናቸው የገደሉት ብለን በእነሱ ላይ እናላክ ብሎ እሱ ራሱ ቃል ሰጥቷል። ወደ መንግስት የኦሮሚያ መንግስት ባደረገው ጥናት ውስጥ የኦሮሚያ ምክትል ፕሬዚደንት የነበረ የዛን ቀን በስልክ ትዕዛዙን አስተላላፊ የነበረ አወሎ አብዲ የሚባል ሰው ያንን የመሰለ ወንጀለኛ ጥናቱን ራሱ ያመነበት እንደዚህ አይነት ሪፖርቶች ላይ የተመሰረተ ነው። የአይን እማኞች፣ የመንግስት ሰራተኞች፣ ዳኞች፣ የህግ ሰዎች፣ ሌሎችም በዛ አካባቢ የነበሩ ከሞቱ ከዛ ከርሸናው የተረፉ 2 ሰዎች ቦሮ የሚባል በኋላ ግን እሱም የተገደለ ከእሷ ጋር ከተናገረ በኋላ እሱም እንደዚህ የተገደለ የተረሸነ ሰው የነዛ ቴስቲሞኒ ነው። ስለዚህ በተአማኒነቱ ላይ በሪፖርቱ ላይ በዚህ በኩል ልምድ እንዳለው ሰው የህግ ጉዳዩን አይደለም ፍርድ ቤት መቅረቡን አይደለም ተአማኒነቱን አጠናክራ ነው የጀመረችው። የኢትዮጵያ መንግስትም ደግሞ ይሄን ሪፖርት የፌዴራሉ የኦሮሚያ መንግስትም ሪፖርቱን እና ሀሳብህን ስጥበት ተብሎ ተሰጥቶታል። በዛን ጊዜ አልፈጠም። አሁን ተመልሶ መጥተው የውሸት ነው ሊሉን ነው ከተመለሰ ከዛ ያወጡና ያው ከውጭ የመጡት ስለኛ አቁም የውጭ ጠላቶች ናቸው፣ በግልጽ የተገዙ ናቸው ምንድነው ሊሉን ነው። ይሄ ሊሆን አይችልም። አሁን የነገርኳቸው ማስረጃዎች በሙሉ የተጠቃለሉበት በዛ ላይ የተመሰረተ ነው። ዋናው ጉዳዩ የምትናገረው ይሄ ኮሬ ነገኛ ወይም የጸጥታ ወይም የደህንነት ኮሚቴ የሚባለው በኦሮሚያ ላይ እንደተመሰረተ ልክ ስልጣንን እንደያዙ እንደመሰረቱት የነሱን መንግስት የሚቃወምን በሙሉ እንደሚገሉ ለዚህ እንደፈጠሩ አባላቱም የኦሮሚያ ፕሬዚደንቱ እነዚህ ላይ የተጠቀሱት ፓርቲ ኃላፊ የተባለው ፈቃደ ተሰማ የተባለው አባላት ውስጥ አሉ። ነገር ግን የኦሮሚያ ምክትል ፕሬዚደንት የነበረች አሁን የፌዴራል ባለስልጣን የሆነች እዛ ውስጥ አለች። ያን ጊዜ ኦሮሚያ የቃል አቀባይ ነው ምናምን የነበረ አዲሱ ረጋ የሚባልም አሁን ወደ ጠቅላይ ሚኒስትር የተወሰደ እሱም ነበረ። 5 ናቸው። ኮሬ ነገኛ የሚባለው 5 ናቸው።
4ቶቹን ጠርቻለሁ። ሶስተኛው አምስተኛው ለጊዜው ጠፍቶብኛል። እነዚህ ሰዎች ግን የኦሮሚያ ባህል ማዕከል የሚባል እዛ ግቢ ውስጥ ወይዘሮ ጠይባነች በዚህ አጋጣሚ ጠይባነች ምክትል ፕሬዝዳንት የነበረችው ፌደራል ሄዳለች። አሁን ጫልቱ ሳኔ ትባላለች። ይለዋወጣሉ ወደ ሌላ በሚሄዱ በዛን ጊዜ እሷ ይህንን ሪሰርች ስታደርግ አመት በላይ እኮ ሪሰርች ስታደርግበት ነው የነበረችው። ምክንያቱም የኔንም ስም ጠቅሳለች እዛ ውስጥ እና ትክክል ነው። እኔንም ኢንተርቪው አድርጋኛለች። ነገር ግን እነሱን እንተወውና እዛ ቦታ ላይ የሚሰበሰቡበትን ቦታ ለነገር ነው የሚሰበሰቡት። የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ወይም ጽህፈት ቤቱ ሴክሬታሪያት የሚባለው ውስጥ ይሰበሰቡና የኦሮሚያ መንግስት ለዞንና ለወረዳዎች ያስተላልፋል። ሰው እሰሩ ብለው ያስተላልፋል። ተጠርጣሪ በሙሉ እሰሩ፣ ፀጉረ ልውጥ የሚሉት ነገር አላቸው። ፀጉረ ልውጥ ካያችሁ እሰሩ ነው የሚሉት። ይኸው የኦሮሚያ መንግስት ምን ያህል መሬት ታረሰ አይደለም ሪፖርት የሚቀበለው ከወረዳና ከዞን። ምን ያህል ገቢ ሰበሰባችሁ አይደለም፣ ምን ያህል ሰው አሰራችሁ ነው። ይህንን የኦሮሚያ መንግስት ያደርገዋል። ስንት ሰው አሰራችሁ የሚለውን ሪፖርት ልክ እንደ ስራ አድርገው ወረዳዎቹና ዞኖቹ ያስተላልፋሉ። ከዛ በኋላ ይጠይቃሉ። እሰሩ ከተባላችሁ በኋላ ይጠይቃሉ። እነሱ ምን እናድርግ ሲባል ምን እንደምታደርግ አታውቅም እንዴ? የምታደርገውን አታውቅም ማለት የምታደርጉትን አድርጉ፣ እርምጃ ወሰዱባቸው ብለው ያስገድላሉ። ይሄንን በስልክም በፕላዝማም በምንም ይሄንን ሲያደርጉ ኮሬ ነገኛ የሚባለው እዛ ቦታ ተቀምጠው 5 ሰዎች ናቸው የኦሮሞን ደም ሲመጡ ሲያፈሱ የነበሩ በኦሮሚያ ውስጥ የነበሩ የአማራ ይሁን ሌሎችን ተፈናቀሉ የሚባሉትን ሲያፈናቀሉ የነበሩ። ይህንን እነሱ ብቻ አይደሉም የኦሮሚያ መንግስት ነው የሚያደርገው የሚለውን የጋባ ገዳዎችን ብቻ ሳይሆን በኦሮሚያ ምድር ላይ ክፋት ነው የተባለውን ነገር በሙሉ የሚሰራው የነበረው የኦሮሚያ መንግስት መሆኑን ነው ያጋለጠችው። ሌሎችንም ጨምራለች። የአባ ገዳዎችን መገደል እንዴት እንደተፈጸመ፣ እንዴት እንደተሰበሰቡ፣ ለምን እንደተሰበሰቡ፣ ማን እዛ እንደነበረ የኦሮሚያ ባለስልጣናት ውስጥ ማን እንደነበረ አንዱን ስሙን ጠቅሻለሁኝ። የኦሮሚያ ፖሊስ ኮሚሽነር የነበረው ደግሞ አራርሳ መርዳሳ የሚባለው በዛ ቦታ ላይ እንደነበረ እሷን ጠቅሳለች። ከዛም በላይ ደግሞ የኢትዮጵያ ፓርላማ አባል የነበረ ሰው አሁንም እዛው ነው ያለው ይመስለኝ። ከእነ ስማቸው ጠርተው እነገሌ ናቸው የገደሉት ብሏል። እነሱ ናቸው የገደሉት ብሏል። ስለዚህ ይኸው መልሱን ለማጠናከር ሌሎችም ብዙ ግድያዎች፣ ብዙ ማፈናቀት ስራዎች ተሰርተዋል። ይህንን የሚያደርገው የኦሮሚያ መንግስት ነው። የኦሮሞ ነፃነት ሰራዊት እኔ አይደለሁም፣ እኔ አላደረግኩም ብዙ ስንት መግለጫ ሲያወጣ የነበረውን አሁን እንግዲህ 3ኛ ክፍል ጋዜጠኛ እንደዚህ በማስረጃ አስደግፋ ነግራለች። በቶሌ ላይም ማን እንደተገደለ እዚህ ሁሉ የተገደሉት የተፈናቀሉት ግድያ የሚደረገው ወይ የኦሮሚያ መንግስት ኮሬ ነገኛ ብሎ የሚወስንበትና የመንግስትን መዋቅር ተጠቅሞ የሚሰራበት ወይም የግል መዋቅሩ ተሰርቶ የሚገልበት ነው። ከዛ በተረፈ ደግሞ ከአማራ ክልል እያሰለጠነ እያመጣቸው በዚህ ጉዳይ ላይ የሚያሰማራቸው ፋኖ ብለው ራሳቸው ሲጠሩ የነበረው ወደ ኦሮሚያ ገብተው ወደ ወለጋ ገብተው ሲገሉ የነበሩ ናቸው። ኦሮሞዎች አይደሉም። ይሄን ነው የሚናገረው። በጭብጡ ደረጃ የሚናገረው ይሄ ነው። ማንኛውም ሰው ሊያነበውና በሀሳቡ ሊደርስ ይችላል። የኢትዮጵያ መንግስት ግን ምን እንደሚል ጠብቆልን ወይ መንግስት በዚህ ጉዳይ ላይ ሀሳብ መስጠት አለበት ወይ ዝም ይላል። ሲሰጥም ዝም ሲልም መልሶ ግልጽ ነው ማለት ነው።